የዓለማችን አደገኛው የደም አይነት ካላችሁ ማንነታችሁን መደበቅ ይኖርባችኋል። ይህ ደም ልዩ ስለሆነ እና በቀላሉ ስለማይገኝ ጉዳት ካጋጠማችሁ በዓለም ላይ ያለ ማንም ሰው በሚባል ደረጃ ደም ሰጥቷችሁ ሊያድናችሁ አይችልም። ብዙዎች ላይ መታከም የሚችሉ ጉዳቶች ይህ የደም አይነት ካላችሁ ከባድ ነገሮችን ሊያመጣባችሁ ይችላል። ምናልባትም ሊገላችሁ ይችላል። በጣም ልዩ ከመሆኑ የተነሳ ሳይንቲስቶች ራሱ ይህን የደም አይነት ለማጥናት ያላደረጉት ነገር የለም። ብዙዎቻችን የምናውቃቸው O+ እና ማይነስ፣ A+ እና ማይነስ፣ B+ እና ማይነስ፣ AB+ እና ማይነስ የደም አይነቶች ከመታወቃቸው በፊት በድሮ ጊዜ የደም ልገሳ ልክ ሳንቲምን ወደ ላይ ወርውሮ በየትኛው በኩል እንደሚያርፍ እንደመገመት ነው። በየትኛው በኩል እንደሚያርፍ በ100% ትክክለኛነት መገመት አይቻልም። ለዛም ልገሳው የተደረገለት ታካሚ የሚተርፈው እንደ ድል ነው። የዚህ ምክንያቱ ሰዎች የተለያየ አይነት የደም አይነት እንዳላቸው ገና አልታወቀም ነበረ። ታካሚውና ለጋሹ ተመሳሳይ የደም አይነት ከሌላቸው ደማቸው እርስ በእርሱ አይስማማም። ስለዚህ ታካሚው ሊሞት ይችላል። ከዛ ግን በ1901 ካርል ላንድስታይነር የተባለ ኦስትሪያዊ በደም ልገሳ ታሪክ ውስጥ እጅግ በጣም አስፈላጊ እና ጨዋታ ቀያሪ ግኝትን ያገኛል። ያገኘውም የሰዎችን የተለያየ የደም አይነት ነበረ። ይህን ግኝት ካገኘ ከ8 ዓመት በኋላ በ1909 ያገኛቸውን የደም አይነቶች በአራት ይከፍላቸዋል። A፣ B፣ AB እና O ይላቸዋል። እናም አንዳንዶቹን የደም አይነቶች ማደባለቅ አደገኛ መዘዝ እንዳለውም ያሳያል። ይህም ግኝት በጊዜው ትልቅ ደስታን ፈጥሮ ነበረ። ይህ ግኝት እስከተገኘበት ጊዜ ድረስ ሁሉም ደም አንድ አይነት ነው ተብሎ ነበር የሚታሰበው። ብዙውን ጊዜ በደም ልገሳ ወቅት የሚከሰተው አሳዛኝ መዘዞች ለምን እንደሆነ ገና አልታወቀም ነበረ። የደም አይነታችንን የመረዳት ችሎታችን እየጨመረ ሲመጣ የደም መለጋገስ ሂደታችን ውጤታማ እና ደህንነቱን የጠበቀ ከማድረጉም በላይ ሳይንቲስቶች በዘር ከሚተላለፉ አንዱ እና የመጀመሪያው የሆነውን የሰዎችን ባህሪያቶች እንዲያጠኑ አስችሏቸዋል። የአንድ ሰው የደም አይነት በጠበቆች ዘንድ አባት ነው አይደለም ተብሎ በሚደረጉ ክሶች ላይ፣ በፖሊሶች ዘንድ የወንጀል ምርመራ ላይ ወይም ፎረንሲክ ሳይንስ ላይ እና በማህበረሰብ አጥኚዎች ዘንድ የተለያዩ ህዝቦችን ለማጥናት ጥቅም ላይ ይውላል። ታዲያ እነዚህን የደም አይነቶች ምንድነው የሚለያያቸው? ቀለማቸው ነው? ምንድነው? ግኝቱን ያገኘው ኦስትሪያዊ ተመራማሪ እነዚህን የደም አይነቶች የከፈላቸው በውስጣቸው በያዙት አንቲጅኖች ነበረ። አንቲጅን ማለት በደማችን ውስጥ የደም ሴላችን የውጨኛው ክፍል ዳር ላይ የሚገኝ ፕሮቲን ነው። እነዚህን አንቲጅኖች ልክ እንደ ኤሌክትሪክ ገመድ አስቧቸው። የሚገኙት የኛ የደም ሴል ላይ ብቻ አይደለም። ለኛ ሰውነት እንግዳ ወይም ጠላት የሆኑ ነገሮች ላይ ማለትም እንደ ባክቴሪያ ወይም ቫይረሶች ላይ ይገኛሉ። ነጭ የደም ሴላችን ወይም በሽታን የሚከላከለው ሴላችን አንቲጂኖችን ተጠቅሞ ነው እነዚህን ባክቴሪያዎችና ቫይረሶችን የሚያጠቃው። ልክ ተመሳሳይ የሆነ የኤሌክትሪክ ገመድ እርስ በእርሱ ሲነካካ ኤሌክትሪክ እንደሚተላለፈውና ማሽኖች ወደ ስራ እንደሚገቡት ሁሉ የነጭ ደም ሴላችን ጠላትን ለማጥቃት የሚጠቀሙት መሳሪያቸው ወይም ይህ አንቲቦዲያቸው ከባክቴሪያ ወይም ከቫይረሱ አንቲጅን ጋር ሲገጥም የደም ሴላችን ልክ እንደ ማሽኑ ተነስቶ ወደ ስራ ይገባል። አጥቅቶ ባክቴሪያን ወይም ቫይረሱን ይገለዋል። ስለዚህ አንቲጅኖች በሽታን የሚከላከለው ነጭ ደም ሴላችን ጠላትን ለይቶ እንዲይዝና እንዲገል የሚረዱት ጥቃቅን ፕሮቲኖች ናቸው። አንቲጅኖች በሁለት ይከፈላሉ። የመጀመሪያው በእኛ በሰውነታችን ውስጥ የሚገኙት ናቸው፣ ቅድም እንዳልኳችሁ የደም ሴላችን ላይ እንደሚገኙት አይነት። ሁለተኛው ደግሞ ለሰውነታችን ጠላት የሆኑ ነገሮች ላይ ወይም ባክቴሪያዎች ላይ፣ ቫይረሶች ላይ የሚገኙት አይነት። የመጀመሪያዎቹን የኛ የራሳችን የሆኑትን በሽታን የሚከላከለው የደም ሴላችን ያውቃቸዋል፣ አያጠቃቸውም። የሚያውቅበትን መንገድ ልክ የኤሌክትሪክ ሽቦዎች በትክክል ካልተገጣጠሙ መስመር እንደማይኖረውና ማሽኑም እንደማይነሳው ሁሉ የነጭ ደም ሴላችንም ይህ ለማጥቃት የሚረዳቸው አንቲቦዲያቸው ከኛ የደም ሴል አንቲጅን ጋር ስለማይገጣጠም የነጭ ደም ሴላችን ተነስቶ የራሳችንን የደም ሴሎች አያጠቃቸውም። ልክ በተሳሳተ ቁልፍ መኪናን ለማስነሳት እንደመሞከር በሉት። ቁልፉ የራሱ ስላልሆነ አይነሳም። ነገር ግን ከጠላቶቹ ከሁለተኛዎቹ ወይም ከባክቴሪያ እና ከቫይረሶች አንቲጂኖች ጋር ስለሚገጥም ያጠቃቸዋል፣ ይገላቸዋል። ስለዚህ የነጭ ደም ሴላችን እነዚህን አንቲቦዲዎችን የሚያመርታቸው የራሳችን ያልሆኑ አንቲጂኖችን እየተከታተሉ እና እየተሰኩ እርምጃ እንዲወስዱ ነው። ማለትም አንቲቦዲ ማለት የጠላት አንቲጂን ላይ የሚሰካ እና ነጭ ደም ሴላችን ወደ ስራ እንዲገባ የሚያስችለው መሳሪያ ነው። ስለ አንቲጂን እና አንቲቦዲ ይህን ካልን ወደ ተመራማሪው እንመለስ። የደሞቹን አይነት ሲከፍላቸው ኤ የደም አይነትን ኤ ያለው በውስጡ የኤ አንቲጅን ስላለው ነው። የቢንም ቢ ያለው በውስጡ የቢ አንቲጅን ስላለው ነው። የኤቢን የደም አይነት ኤቢ ያለው ደግሞ የኤም የቢም አንቲጅን በውስጡ ስላለው ነው። የኦን ደግሞ ኦ ያለው የኤም የቢም አንቲጅን በውስጡ ስለሌለው ነው። ኦ የሚለው ቃል ከጀርመን ኦን ከተባለ ቃል የመጣ ሲሆን ውጪ እንደማለት ነው። ዋነኛው ነገር ግን ያለው እዚህ ጋር ነው። የኤ የደም አይነት ጸረ ቢ አንቲቦዲ በውስጡ አለው። ማለትም ቅድም አንቲቦዲ የነጭ የደም ሴላችን የማጥቂያ መሳሪያ ነው
አላልኳችሁም? ስለዚህ ይህ ጸረ ቢ አንቲቦዲ የቢ አንቲጂኖችን ወይም የቢን ደም ካገኘ ለሰውነታችን እንግዳ ስለሆነ ያጠቃዋል። ይህ ደግሞ ሞትን ጨምሮ ለከባድ ችግር ይዳረገናል። እንዲሁ በተመሳሳይ ቢ የደም አይነትም ጸረ ኤ አንቲቦዲ አለው። ስለዚህ የኤ አንቲጂኖችን ወይም የኤ ደምን ካገኘ በቀጥታ ያጠቃቸዋል። ለዛም እነዚህ የደም አይነቶች አንዳቸው ለአንዳቸው አይሰጣጡም። የኤቢ የደም አይነት ሁለቱም የኤም የቢም አንቲጅን አለው፣ ነገር ግን ምንም አይነት ጸረ አንቲቦዲ የለውም። ስለዚህ የትኛውም ደም ቢገባበት የሚያጠቃ ነገር የለውም ማለት ነው። የኦ የደም አይነት ደግሞ የሁለቱም ጸረ ኤም ጸረ ቢም አንቲቦዲ አለው። ስለዚህ ይህ አንቲቦዲያቸው የኤንም የቢንም አንቲቦዲ ስለሚያጠቃ ከኤም ከቢም የደም አይነት ደምን መቀበል አይችሉም። ስለዚህ እዚህ ጋር እድለኞቹ የኤቢ የደም አይነት ያላቸው ናቸው። ምክንያቱም ከሁሉም የደም አይነቶች ደምን መቀበል ይችላሉ፣ ግን ከራሳቸው የደም አይነት በስተቀር ለማንም መስጠት አይችሉም። ኤ የደም አይነት ያላቸው ሰዎች ለራሳቸው አይነት የደም አይነት ላላቸውና ለኤቢ የደም አይነት ብቻ ነው መስጠት የሚችሉት። የሚቀበሉትም ከራሳቸውና ከኦ የደም አይነት ካላቸው ሰዎች ብቻ ነው። ቢም በተመሳሳይ እንደዛው። እዚህ ጋር የተበደሉት የኦ የደም አይነት ያላቸው ሰዎች ናቸው። ምክንያቱም ከራሳቸው የደም አይነት ውጪ ከየትኛውም የደም አይነት መቀበል አይችሉም። ምክንያቱ ቅድም እንደነገርኳችሁ ጸረ ኤም ጸረ ቢም አንቲቦዲ ስላላቸው የሁለቱም አይነት የደም አይነት ከገባባቸው የገባውን ደም ያጠቁታል። ግን ደግሞ ምንም አይነት የሚጠቃ አንቲጅን ስለሌላቸው ለሁሉም የደም አይነቶች መስጠት ይችላሉ። እዚህ ጋር ማወቅ ያለባችሁ ነገር ደም ለሌላ ሰው ሲሰጥ ጸረ አንቲቦዲያቸው አብሮ አይደለም የሚሰጠው፣ አንቲጅናቸው ብቻ ነው። ለምሳሌ የኦ የደም አይነት ሲሰጥ እነዚህ ጸረ አንቲቦዲያቸው አብረው አንድ ላይ አይደለም የሚሰጡት፣ ይለያሉ መጀመሪያ። ለዛም ነው የኦ ደም ከሁሉም የደም አይነቶች ጋር የሚገጥመው። ግን ደግሞ የደም አይነታችሁን ተመርምራችሁ የምታውቁ ከሆነ ውጤቱ ላይ የምታዩት ኤ ወይም ቢ ወይም ኤቢ ኦ ብቻ ተብሎ አይደለም የሚጻፈው። እንደዚህ አይነት ፕላስ ወይም ማይነስ ምልክት አለው። ለምሳሌ ኤ ከሆነ የደም አይነታችሁ ኤ ፕላስ ወይም ኤ ማይነስ ተብሎ ነው የሚጻፈው። ታዲያ ኤ ፕላስ እና ማይነስ ምንድን ነው? ምንንስ ነው የሚያመለክተው? ደማችን ቅድም ካልኳችሁ ከኤ እና ቢ አንቲጂኖች ውጪ 62 የተለያዩና አርኤች የተባሉ አንቲጂኖች አሉት። ይህን ልብ ብላችሁ ያዙት፣ ወሳኝ ነው። ግን ከነዚህ አንቲጂኖች ውስጥ የሚያገባን ስለ አንዱ ብቻ ነው፣ ስለ ሌሎቹ አያገባንም። እሱም እጅግ ጠቃሚ የሆነው የዲ አንቲጂን ነው። ስለዚህ ይህ አንቲጂን ካላችሁ ደማችሁ ፕላስ ነው ማለት ነው፣ ከሌላችሁ ደግሞ ማይነስ። ደማችሁ ኦ ፕላስ ከሆነ ኤም ቢም አንቲጂን የለውም፣ ግን አሁን ያልኳችሁ ዲ አንቲጂን አለው። ለዛም ነው ፕላስ የሆነው። ዲ አንቲጂን ከሌለው ግን ማይነስ ነው የሚሆነው። እዚህ ጋር ማወቅ ያለባችሁ ነገር ደማችሁ ፕላስ ወይም ዲ አንቲጅን ካለው ከፕላስም ከማይነስም ይቀበላል። ግን ደማችሁ ማይነስ ካለው ከማይነስ ብቻ ነው የምትቀበሉት። ስለዚህ ደማችሁ ኤቢ ፕላስ ከሆነ እድለኛ ናችሁ፣ ከሁሉም የደም አይነቶች መቀበል ትችላላችሁ። ኦ ማይነስ ከሆነ ደግሞ ለሁሉም የደም አይነት መስጠት ትችላላችሁ፣ ግን ከኦ ማይነስ ውጪ ከማንም አትቀበሉም። ወደ ዓለማችን አደገኛው የደም አይነት ስንመጣ ኖርማል ደሞች ከኤ እና ቢ አንቲጂኖች ውጪ 62 የተለያዩና አርኤች የተባሉ አንቲጂኖች እንዳላቸው ልብ በሉ አላልኳችሁም? ይህ የደም አይነት ግን ከኤ እና ቢ አንቲጂኖች ውጪ እነዚህ 62ቱ አንቲጂኖች በሙሉ የሉትም። ለዛም ለመገኘት አስቸጋሪ ስለሆነ ስሙ ወርቃማ የደም አይነት ወይም አርኤች ኑል ሊባል ችሏል። ኑል ማለት ባዶ ነው። ደማቸው ፕላስም ማይነስም የለውም። ይህን የደም አይነት አደገኛ የሚያደርገው ድንገት ደም ቢያስፈልጋችሁ ማግኘት አለመቻላችሁ ነው። ምክንያቱም ብዙዎቻችን ተጎድተን ሆስፒታል ብንገባ በቀላሉ ደም አግኝተን ታክመን መውጣት እንችላለን። ነገር ግን ይህ አደገኛው የደም አይነት ካላችሁ ከእናንተ የደም አይነት ጋር ተመሳሳይ የደም አይነት ካላቸው እስከዛሬ ከታወቁ 42 ሰዎች በስተቀር ከሌሎች መቀበል አትችሉም። እናም ካላቸው 42 ሰዎች መካከል ደግሞ ጥቂቶቹ ብቻ ነው ደምን የሚለግሱት። በተጨማሪም እነዚህ ሰዎች በመላው ዓለም ላይ ተበታትነው ነው የሚገኙት። ደምን ደግሞ በመላው ዓለም ማጓጓዝ እጅግ በጣም ውስብስብ የሆነ ፕሮሰስ ነው ያለው። ቢሮክራሲዎች እና መሟላት ያሉባቸው ተገቢ ወረቀቶች የመጓጓዝ ሂደቱ ድንበር ላይ የበለጠ እንዲጓተት ያደርጉታል። ይህም ተጨማሪ ችግሮችን ይፈጥራል። ፍሬሽ የሆነ ደም ለ4 ሳምንት ብቻ ነው ሼልፍ ላይ መቆየት የሚችለው። እናም መቀመጥ ያለበት በ4 ዲግሪ ሴልሺየስ ሙቀት ነው። ደሙ በሚጓጓዝበት ጊዜ ደግሞ ይህን የሙቀት መጠን ጠብቆ መቆየት አስቸጋሪ ነው። ይህም ማለት ደሙ ከጥቅም ውጪ ይሆናል ማለት ነው። ስለዚህ እንደዚህ ያሉ ሎጂስቲኮች እና ቢሮክራሲዎች እንደዚህ አይነት የማይገኝ ደም ላለው ሰው ደምን ለማግኘት አስቸጋሪ ያደርግበታል። በተለይ ያ ሰው ድንገተኛ አደጋ ውስጥ ሆኖ ደም በፍጥነት በሚያስፈልገው ሰዓት። ለዛም ይህ የደም አይነት ላለው ሰው ያለው ብቸኛ አማራጭ ለራሱ ደም መስጠት ነው። ማለትም
በአመት 2ቴ ድንገት ደም ካስፈለገው በሚል ለራሱ ደም ያስቀምጣል። እናም አስቀድሜ ይህ የደም አይነት ካላችሁ ማንነታችሁን መደበቅ አለባችሁ ያልኳችሁ ይህ የደም አይነት እጅግ በጣም ተፈላጊ የደም አይነት ስለሆነ ደም እንድትለግሱ ብዙ ጥሪ ቀርብላችኋል። ይህ ጥሪ ደግሞ ከአቅማችሁ በላይ ሊሆንባችሁ ይችላል። ሌላው የሚያሳዝነው ነገር ይህ የደም አይነት ያለው ሰው ብዙ ጊዜ ለራሱ እንኳን ደም መስጠት አይችልም። ምክንያቱም ይህን ማድረግ የራሱ የሆኑ ጎጂ ነገሮች አሉት። ቅድም ያልኳችሁ 62 አንቲጂኖች የሌላቸው የደም ሴሎች ወይም የዚህ የወርቃማው የደም አይነት የደም ሴሎች ያልተለመደ አይነት ቅርጽ ነው ያላቸው። ይህም ሄሞላይቲክ አኒሚያ የተባለ አይነት የደም ማነስን ሊያስከትል ይችላል። ስለዚህ ከዚህ ጋር ተያይዞ ድካም፣ የትንፋሽ ማጠር ስለሚመጣ ተደጋጋሚ የደም ልገሳን የማይቻል ያደርገዋል።